ፈኪያ ድጋሚ ኢሳም ቤት በሶስተኛው ቀን ነው አራተኛ ቀን ማለት ነው። ኢሳም ቤት እና ኢክራም ቤት ቪዲዮ ስትሰራ ስትቀላቅል ማለት ነው። እንግዲህ ፈኪያ ማለት ነው እኔ የምለው ነገር ማለት ነው ለራስሽ ክብር የለሽም ማለቴ እንደዚህ እስከምትገላመጭ ድረስ እንደዚህ እስከምትሰደቢ ድረስ ለምን ክብርሽን አትጠብቂም? ግን በጣም ነው የምትገርሚ በእውነት እኔ ብሆን እንደዚህ አረን የራሱ ባንች ቦታ እንኳን አልሆንኩ አልሐምዱሊላህ። ግን ሴት ልጅ እንደዚህ አይን አውጣ ሲሆን ክብሩን ሳይጠብቅ ሲሆን በጣም ነው የሚያስጠላው፣ በጣም ማለት ነው። እሱ እንዴት እንደሚያንቋሽሽሽ ፊት ለፊት ነው የሚነግርሽ። እሱ ምንም ድብቅብቅ የለበት አይዘዊ ማለት ነው። ለምን እሱ ትክክለኛው ነገር ነው። አንቺ ነሽ እየሮጥሽ ደግሞ ዛሬ ስጦታ ይዤለት መጥቻለሁ። ምን የሚባል ስጦታ ነው? አንቺ እኮ አብደሻል፣ ጤነኛ አይደለሽም ፈኪያ ማለት ነው። እውነቴን ነው። እኔ እኮ የምለው ነገር እንዲሁም ደግሞ ማለት ቤተሰብ የቲክቶከሮችን ራሱ ተናግራለኝ ማለት ነው። ቻሉት እንግዲህ እውነት ቲክቶከሮች ቻሉት ማለት ነው። ለምን እያቀናበራችሁ ይሳቀል? ለምን ብቻ እኔን ለማናደር ነው ወይ? ወይኔ በላቸው ቾቾ ብሎ ነገር ሰው ታይ እንጂ እውነትሽን ነው። ኢክራም ያላለችው አንቺ ምንድነሽና ነው የምትናደጀው? ምን ነው አይን አውጣ ሆነሽ? ምን ነው እኔ ነው ወቁኝ ይውልኝ አልሽ ማለት ነው። በግድ ነው አናይም ማለት ነው። እውነቴን ነው። እንቺ ጭራሽ ኢሳምን አታቀናብሩ። ተይ እንጂ እውነትሽን ነው። እውነት ትገርሚያለሽ ማለት ነው። አሰላሙ አለይኩም ሰላም ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ላለው እንግዲህ ዛሬ መጥቼላችኋለሁ ተመልሼ። ይህ ዘመን ጠፍቻለሁ፣ ቪዲዮ ራሱ ሰርቼ አላቅም። ኢክራም እና ኢሳም ደግሞ ቪዲዮ ብዙ ጊዜ አይሰሩም ታውቃላችሁ። መቼም በጣም ነው የሚደብረው፣ ግን ብዙ ጊዜ ብትሰሩልን ደስ ይለናል። ቢያንስ እንኳን በሁለት ቀን በ3 ቀን እንዴ 12 ቀን 13 ቀን 15 ቀን እስከምትቆዩ ድረስ እኮ ነው የምትለቁ። ዛሬ ደግሞ ምን አረገኝ መሰላችሁ ጋይዝ? አፈቅርሃለሁ ወድሃለሁ ያለ ሴትዮ ማለት ነው። መቼም ታቋታላችሁ። አይነውጣ ለራሷ ክብር የሌላት ሴትን የምታሰድብ ሴትዮ ማለት ነው። ባይዛዊ ጥላቻ አለሽ ለፈኪ የምትሉ ልጆች ያላችሁ፣ አዎ ጥላቻ አለኝ ድብን ያለ ለመሰላችሁ። አህሙ ዝጋ እያፈቀራት ታይ እኔ ሆንሻለሁ የማያፈቅርሽን ታይ እያለ ብዙ ጊዜ ለምኗታል። አህሙን አስከፍተዋለች። ስለዚህ እኔ ከአህሙ ወንድሜ ነው። በዛ ላይ ደግሞ ፈኪ እንደዚህ ጎታው ስለሄደች በጣም ነው ያዘንኩባት። እኔ ፈኪን ልወዳት እችላለሁ፣ ግን ደግሞ ይቅርታ ትበል አህሙን። ለምን እሷ ስንት ጊዜ ነው የሰበረችው ልቡን ማለት ነው፣ ለአህሙ ማለት ነው። አሁን ግን ደግሞ ስልክ ገዝቼልህ መጥቻለሁ። ያውም አይፎን ነው ባይዘዊ አይፎን አስባችሁታል ጋይስ? አይፎን ስልክ ማለት ነው። ሀይ የመዳም ቅመም እንዴት ነሽ? ደህና ነሽ? እና ማለት ነው የቲክቶክ የመዳም ቅመሞች ማለት ቲክቶከሮች እንዲሁም ተናግራችኋል ማለት ነው። ኢሳምን አታቀናብሩብን፣ እኔ ቀናለሁ፣ እኔ ቅጥል ልርር ለምለው ብላለች ማለት ነው። እንግዲህ አንቺ ማለት ነው ዶክተር ያስፈልግሻል። እውነት ለመናገር በደንብ ነው ዶክተር የሚያስፈልግሽ። ለምን መሰለሽ ማለት ነው። አንደኛ ነገር ኢሳም እንደዚህ እያንቋሸሸሽ፣ እሱ እያንቋሸሽ አይደለም፣ ግን በስነ ስርዓቱ ነው። ሴት ልጅ ክብሯን ስትጠብቅ ነው ደስ የሚለው። ሴት ልጅ ስነ ስርዓት ሲኖራት ነው። ማንም ወንድ ተከትላ እንደዚህ ነው ይሆናል አይደለም። ብዙ ነገር ብሎሻል፣ ባይዘው ተገባሽ። ግን አንቺ ሴትዮ አይገባሽም ማለት ነው። ኦኬ ችግር የለውም። ግን ደግሞ ማለት ነው አንቺ ማ ስለሆንሽ ነው የምትቀኙ። አንቺ ማ ስለሆንሽ ነው ቲክቶከሮችን መናገር እንትን ያልሹ ማለት ነው የምትናገሪ። ማነሽ? ምን አገባሽ? በስልካቸው መብታቸው ነው። ከማም ጋር ያቀናብሩ መብታቸው ነው በስልካቸው። ማነሽ አንቺ? አዎ እንዴ እናታራ አለ ጥፋትሽ ማንም አይናገርሽም። አንድ ሰው ጥፋተኛ ስትሆኚ ነው ይሄ ነገር አታርጊ ስትባይ ካልሰማሽ ምን ያርጉ ልጆቹ? ሂዱበት፣ ባይዘው ሂዱበት፣ የፈለጋችሁን አቀናብሩ። እንዴ ፈኪ ያለችና እናንተ ዝም ማለት የለባቸውም ጋይስ። እውነቴን ነው። ለምን እናንተ ሂዱበት ማለት ነው። ፈኪማ የምትቃጠልም እርርድብን የምትል ተሆነ ቲክቶከሮች ማለት ነው በአንድ እግሩ አቁሙት። ኢክራም ጋር ማለት ነው ሸበላውና ኢክራምን ማለት ነው የኢክራም ንጉስ ማለት ነው አንድ ላይ ማለት ነው። እና ምንድነው ጋይስ ማለት ነው አንቺ ፈኪያ ማለት ነው ወላሂ ማለት ነው አንቺ ሙስሊም ነሽ
ይሄ ጋ ማለት ነው ወንድን አጅነቢን ወንድም አማርኛ ጠፋብኝ ቤተሰብ አረበኛው ይሻለኛል። ለማንኛውም ይቅርታ አማርኛውን አበላሽሁትና ፈኪያ ማለት ነው ወንድ ልጅን ማለት ነው ይሄን ያህል አትከታተይ። ወላሂ ወንድ ልጅን አትከታተይ። ለመሰለሽ አልተፈለግሽም። የሰው ልጅ እኮ ሲፈለግ እኮ ነው። የሰው ልጅ ሲፈለግ ነው እንጂ ሳይፈለግ አይኖ ባይዘው ታምሬቱን አይቼ ደንግጬ ነበረ። እኔና ይሳም አንድ ላይ ሆነን የሚል ታምሬት ነው። ባይዘው የሚያስደንግጥ ነው። እንዴት ነው ብዬ እሪ ላልኩ እና አልተመቸኝም ነበረ። አሁን የሰራሁላችሁ ቪዲዮውን እላችኋለሁ። እየመረረሽ ትውጫዋለሽ እንጂ ማለት ነው እያደምሽ ማለት ነው። ኢክራምና ይሳም ይጋባሉ፣ ይዋለዳሉ። በፊትም ብያለሁ፣ አሁንም ደግሜ እልሻለሁ ማለት ነው። አዎ ለመሰለሽ ማለት ነው ሲስቱ አንቺ እንደፈለገሽ ትቧርቂያለሽ፣ እንደፈለገሽ ማንንም ወንድ ታቅፊያለሽ፣ ትጫወቻለሽ። ኢክራም እንዳንቺ አይደለች ባይዘዌ ማለት ነው። ኢክራም እንዳንቺ አልቀበጠችም። በጣም ስነ ስርዓት አላት። ማሻአላህ ተባረከል አላህ ወረቢ። አንቺም ስነ ስርዓት አለሽ ልበልሽ፣ ግን ደግሞ አሁን ተበላሽተሻል። በጣም ከአህሙ ጋር ደህና ስትሰሩ ፍቅር ነበራችሁ። የምን ጦስ ነው የገባባችሁ? ባይዘው እኔ አህሙ ስላስከፋሽው ጠልቼሻለሁ። ለምን አህሙ ማለት ነው የዋህ ነው። በዛ ላይ ብዙ ነገር አድርጎልሻል። በዛ ላይ ለአንቺ ብዙ 1 2 3 አይደለም ባይዘው ብዙ ነገሮች ማለት ነው። ሰው አንቺ ጎዳሽው፣ እሱ ደግሞ የተሻለ ሊሰጠው ይችላል። ግን ደግሞ ኢሳም ለአንቺ ይሆናል የኔ ይሆናል ብለሽ ተወው ተሳስተሻል ሲስቶ ማለት ነው። እውነቴን ነው። አዎ እና ያንቺ አይሆንም። እዚህ ጋር ስልክ ብሰጩ መደለሊያ ምናምን አይኖ ባይዘዌ ማለት ነው። ኢክራም ሺ ትገዛለታለች ማለት ነው። ማነሽ ደግሞ አንቺ ስልክ ስለተሰበረ ነው ምናምን ታይ እንጂ እውነትሽን ነው። ኢክራም ያላሰበ አንቺ ማነሽና ነው? ኢክራም ሚስቱ የት ሄዳ? የወደፊቱ ማለት ነው። ኢንሻአላህ ሐላል ትሆናለች ወደፊት ማለት ነው። እና አንቺ ማነሽ? እንደዚህ ፎቶ አታቀናብሩ። በዛ ላይ ደግሞ ቲክቶከሮችን መናገር እንዴ አንቺ ማለት ነው። ይኸውልሽ ቲክቶከሮቹም ኮሜንቶቹም ሲናገሩሽ ማለት ነው በሰራሹ ልክ ነው ባይዘዊ ባረግሽው ነገር ነው የሚናገሩሽ ማለት። ለምን አሁን ኮሜንቶች ብዙ አይቻለው ማለት ነው። አንቺ ሴትዮ ጤነኛ ነሽ ወይ? አንቺ ሴትዮ እብድ ነሽ ወይ? አንቺ ሴትዮ ሐኪም ቤት ሂጂ። አንቺ ሴትዮ የማይለው ሲል ለራስሽ ክብር ይኖርሽ። ሴት ልጅ ክብር ሲኖራት ነው። በእውነት ይህ ሁላ ጽሁፍ ለአንቺ ነው ባይዘዊ። እኛ ኮንግራ ማለት አቁቶን አይደለም ባይዘዊ እንላለን። ችግር የለብንም። እንኳን ለይሳም ለማንም እናጨበጭባለን። አንቺ ደግሞ የመጣሽበት መንገድ ትክክል ስላልሆነ ኮሜንተሮችን እና ቲክቶከሮችን መናገር የለብሽም። መብታቸው ነው። የፈለጋቸውን መጫወት፣ የፈለጋቸውን መፖሰት፣ የፈለጋቸውን ማበሽበሽ፣ የፈለጋቸውን ማሽበር፣ በቃ ማሽቃበጥ መብታቸው ነው። ማንም አያገባውም በስልኩ ማለት ነው። እያዳምሽ ማለት ነው። አዎ ልንገርሽ አንቺ ማለት ነው ስለ ኮሜንቱ ነው የተጨነቅሽው፣ ስለ ቲክቶክ ነው የተጨነቅሽው እንጂ ለክብርሽ አልተጨነቅሽም። ሴት ልጅ ደግሞ ክብሯን ስጠብቅ ራሷን ስጠብቅ አብሶ ሙስሊም ሲሆና ማለት ነው። ሙስሊም ልጅ እንደዚህ አይሆንም። ሙስሊም ልጅ ስነ ስርዓት ሲኖረው አይን አውጣ ሲሆን በጣም ነው የሚያስጠላው ባይዘዊ ማለት ነው። ያን ገፍተሽ ሌላ ስትመኝ በጣም ነው የሚያስጠላው። ለምን እኔ እስከዛሬ ዝም ብያለሁ፣ ግን ደግሞ አሁን ዝም አይደለም። አይን አውጣ ሆኖሻል፣ በጣም ባለጌም ሆኖሻል። ወላሂ እኔ እንደዚህ ለማለት አልፈልግም፣ ሴት ልጅን ለመስደብ አልፈልግም። ለምን ሴት ነኝ እኔ። ግን ደግሞ በጣም ስትባለግ ዝም ማለት የለብኝም። አንደኛ ነገር፣ ሁለተኛ ነገር ደግሞ ኢሳምና ኢክራም ደግሞ ሽማግሌ እየተመካከሩ ነው፣ ውይይት ላይ ናቸው። ለእኔ ተስፋ ስጠኝ። ባይዘዊ አሁን ድረስ ተስፋ አልቆረጥሽም እህቴዋ? አልቆረጥሽም? አይ መቻቻል። ወይኔ እናቴ በቁምሽ ነው የተቀበርሽው ባይዘዊ ማለት ነው። አይ አለመታደልሽ ባይዘዊ ማለት ነው። ቤተሰብ ይሄ ስልክ ማለት ነው ለራሷ የሌላት ማለት ነው ለሰው ታጨበጭባለ ያለው እውነት ነው። ያገሬ ሰው ማለት ነው። ቆይ እኔ የምለው ማለት ለራስሽ አለሽ እንደ አይፎን ባይዘዊ ሊኖርሽ ይችላል፣ ግን አይታወቅም። ሰው ለማንኛውም ችግር የለውም።
ኢሳምና ኢክራም ደግሞ አንድ ናቸው። አንቺ ግን አህሙ በሰለሰበርሽው እኔ በጣም ነው የምጠላሽ። አም ሶሪ። አዎ አላደንቅሽም። እኔ የማደንቀው አህሙና ኢክራምን ኢሳምን በስ አንደኛ ነገር የዋህ ናቸው፣ ቶሎ ሰውን ያከብራሉ። ግን አንቺ ራስሽን አክብሪ። እሱ ራሱ እንዴት እንደሚናገርሽ ቢስሚላህ አለይኪ ወላሂ በጣም